ውድ ቤተሰቦች እዚህ ለዚህ ኮሜንት ማለት ነው እውነተኛ ትክክለኛ የምትፈርዱ ሰዎች ትክክለኛ ነገር ፍረዱ ማለት ነው። እስቲ ወደ ኮሜንቱ ላንብብላችሁ ማለት ነው። እንዴ ምን ሆነሽ ነው? ወንድም አባት የለሽም? ከአብርሽ ራስ አትወርጂም? አብርሽ ትክክል ነው። አንቺ ዘልዛላ አራስ እንኳን ማይገድባት በወንድ መጫወት አለባት ማለትሽ ነው? እዚህ ያደረሳቻት አይዞሽ አይዞሽ ስትሏት ጥሩ ያለች እየመሰላት አንድ ቀን ግን ትበላለች። ስታላግጥ አትኖርም አለች የኛው አዋቂ ማለት ነው። እሺ እኔ ደግሞ ቀጥዬ ማለት ነው ወንድምም አባትም አለኝ፣ ግን ወንድሜ ሴትን አያገላብጥም፣ አባቴ ሴት አይልስም። በመጀመሪያ አብርሽ ነው የጀመረው። አብርሽ በሴት ህይወት መጫወት ትክክል ነው። አሁን ሄርሜላን ይወዳታል፣ ያገባታል። በዚህ ልክ ስትሆንለት ለእውነት ነገር ቁሚ። ቪዲዮ እስከ መጨረሻው አዳምጪ እህቴ። ሩታ ደግ አረገች። ደስታ ቦታው አይደለም፣ ሄርሜላ ቦታዋ አይደለም። በባለ ትዳር መሀል ማን ጥልቅ በሉ አላቸው። ነገ ሄርሜላ ይጠብቃታል አልኳት ማለት ነው። እና ውድ ቤተሰቦቼ ማለት ነው እዚህ ጋር እስቲ እናንተ እውነቱን ፍረዱ ማለት ነው። የትኛው ወንድ ነው በሴትን ህይወት ይጫወት ያለው ማለት ነው? የትኛው መንግስት ነው ወይስ የትኛው እምነት የትኛው ሃይማኖት ነው? ሴት ልጅ ወንድ እንደፈለገ ያገላብጣት፣ ላያገባት፣ ላያዋጣት፣ ላያዛልቃት፣ ህይወቷን ያበላሽ ያለው የትኛው ነው? እህት አለም ሩታ ሲሆን ነው የሚያንጫጫችሁ። ሲቀጥል አይዞሽ አይዞሽ እያላቻት፣ አሁንም አይዞሽ አይዞሽ ሩታዬ በርቺ፣ ጀግና ብርቱ። ምን ነው አይዞሽም ስለተባለች ቀናችሁ እንዴ? እናንተስ እንዴ 80ውን ሳይቀድ አግባኝ እኔ ወድሃለሁ የምትለው ሴት እናንተ አልነበራችሁም እንዴ? አብርሽ ጀግና፣ አብርሽ አንበሳ፣ ሂድበት፣ ቀጥልበት፣ ሄርሜላ ትገባሃለች እያላችሁት የነበረው ማለት ነው። እና የሄርሜላ ህይወት አይደለም እንዴ? በዛ ላይ ሴት ልጅ ማለት ነው። እስቲ መልሽልኝ። አሁን ሄርሜላን እውነት አብርሽን ያገባታል፣ ያፈቅራታል፣ ያዋጣታል እስከ መጨረሻው? እሷ ቂጧን ትታ ይሄንን አክል ስትሆንለት እሱ እያላገጠባት፣ ማን ነው ይሄንን ነገር ያልፈቀደው ማለት ነው? እሷ እኮ ሄርሜላ ልንገርሽና ማለት ነው ለአብርሽ 80ው ሳይቀድ ሚስቱ እርጉዝ እያለች እኮ ነበረ አግባኝ ስትለው ከሷ ጋር የሚተሻሸው የነበረው ከሷ ጋር አብሯት የሚኖረው የነበረው ማለት ነው። ደስታ እኮ ትላንትና እኮ ነው የመጣው። ዋጋ ከፈልኩኝ ስላለ ምን አይነት ዋጋ ነው የከፈለው? እስቲ አስረጅኝ። እናንተ ግን ሴቶች ምን እየሆናችሁ ነው? ወዴት እየሄዳችሁ ነው? ቆይ ራሳችሁን በዚህን አክል ዝቅ አድርጋችሁ ለወንድ ልጅ የምትከራከሩ ሴቶች ማለት ነው። ወንድ ልጅ እኮ ወንድ ነው፣ ተሰብሮ እኮ አይሰበርም። ሴት ልጅ እኮ ከተሰበረች ተሰበረች ነው። ገባሻ? ሲቀጥል አይምሯችሁ በአንድ ነገር ሸፍናችሁት ማለት ነው። ወይም አንድ ዩቲዩበር የሆነ ነገር በመጀመሪያ ደረጃ የሆነ ነገር ከተናገረ ያንን ቪዲዮ አይታችሁ የምትሄዱበት ማለት ነው። ልንገርሽ በዚሁ አጋጣሚ እኔ ወንድምም አለኝ አባትም አለኝ። ወንድሜ ግን እንዳብርሽ ሴትን አይስምም፣ ሴትን አያገላብጥም። ትዳሩን ትቶ ሌላ ሴት አይመኝም። ቤቱን፣ ትዳሩን፣ ልጆቹን ጠንቀቅ አድርጎ የሚይዝ ወንድሞች አሉኝ። አልሐምዱሊላህ ማለት ነው። አባቴ ራሱ ከእናቴ ስንትና ስንት አመታቸው ነው አሁን ማለት ነው። አልሐምዱሊላህ አላህ ይጠብቅልኝ በዚሁ አጋጣሚ ማለት ነው። እና የሁላችሁም አባትና እናት አላህ ይጠብቅላችሁ። አንድ ቀን እንኳን በእናቴ እንደዚህ ነገር አድርጎባት አያውቅም። የትኛው ወንድ ነው ንገረኝ ማለት ነው ሚስቱ እርጉዝ ሆና ሌላ ውሽሚት የሚያመጣው ማለት ነው? ውሽሚትን ቤት አስቀምጦ ሚስቱን የሚያባር ማለት ነው። ዋጋ የከፈለችለት ሚስት ትቶ ውሽሚትን የሚያበረታታ የትኛው ወንድ ነው? ና ያሳየኝ እስቲ። ሩታ በህይወቷ እንደዚህ ነገር አረገች? የቱ ጋ ነው ያረገችው? በመጀመሪያ ደረጃ ልንገርሽና መግቢያው እንደነገርኩሽ ማለት ነው አብርሽ ወንድ ባያመጣ ኖሮ ሩታ ምንም አይነት ነገር አታረግም። ሩታን እንደሰበራትና ሩታን እንዳመማት ልታሳየው ነው ወንድ ልጅ የምታመጣው። ገባሽ አይደል? አብርሽ ደግሞ የሚያሳያት ሩታ ብትሄድ ሌላ ሴት እንደምትመጣ ነው።
የሚያሳያትና በዚህ በደካማ ጎኗን ገብቶ የሚያሳያት ማለት ነው። ሩታም ደግሞ አብርሽ ከሄደ በኋላ ወንድ ከሄደ በኋላ ሌላ ወንድ እንዴት እንደሚመጣና ያቺ የተዋትን ሚስት ሌላ ወንድ ደግሞ እንዴት አድርጎ እንደሚያፈቅራትና እንዴት አድርጎ እንደሚወዳት እያስተማረችው ነው። በመጀመሪያ አንድ ነገር ስትመለከቱ ኮሜንት ከመጻፋችሁ በፊት ለራሳችሁ ትምህርት ውሰዱበት። አሁን የትላንትና ቪዲዮ በጣም ትምህርት ያለው ቪዲዮ ነው። ምክንያቱም ልክ በባለትዳር መሀል ገብተው ጥልቅ የሚሉ ሰዎች፣ ያለ ቦታቸው ገብተው የሚቀመጡ ሰዎች ይሄ ነው ዋጋቸው ማለት ነው። ምክንያቱም እነዚህ ሰዎች ባልና ሚስቶች ናቸው። በመካከላቸው ልጅ አለ። ተለያዩ እንኳን ቢባሉ ማይለያዩ ሰዎች ናቸው። ያን እስከሆነ ድረስ እዚህ ጋር መግባትም መቀመጥም የለባቸውም። እንዴ የአብርሽና የሩታ ህይወት እኮ ዝም ብሎ በቃ ሩታና አብርሽ ተለያዩ እኮ የሚባል ነገር የለም። የሩታ ቤተሰቦች ከአንድ በኩል ይለፋሉ አብርሽና ሩታ ሊታረቁ። የአብርሽ ቤተሰቦች ወንድሞች፣ እህቶቹ ሩታን ነው የሚፈልጉት። ገባሻ? ይሄንን እያወቁ ሁለቱ እዚህ ጋር ለምን ገቡ? የኔ ጥያቄ ማለት ነው። በመጀመሪያ ደረጃ አስተሳሰባችሁን አሳምሩ፣ አይምሮአችሁን አሳምሩ። የሆነ ኮሜንት ስጽፉ ለተለቀቀው ቪዲዮ ይገባዋል ወይ? እንደዚህ ከመሆን በስነ ስርዓት ለአብርሽም ለሩታም አይ ሩታ እንዲህ ነገር እኮ አያዋጣሽም ብላችሁ ትክክለኛ መልስ መስጠት፣ ለአብርሽም ደግሞ መስጠት። ነገር ግን አብርሽን ከፍ እያረጋችሁ ሩታን ዝቅ ልታረጉ እኛም የሩታም ኦዲየንሶች አንፈልግም። እዚህ ጋር እኛም አያገባንም እኮ። አሁን አንቺ ኮሜንት የኮመርሻው ራሱ ምንም ቤት አይደለሽም፣ እኔም ምንም ቤት አይደለውም። ነገር ግን አንቺም አብርሽን ስለምትወጂና ስለምታደንቂ እኔም ደግሞ ሩታን ስለመወዳትና ስለማደንቃት በቃ አንቺም አብርሽን አሳልፈሽ እንደማሰጪ እኔም ደግሞ ሩታን አሳልፌ አልሰጥሽም። ገባሻ? ይሄ ነው የእናንተ ልዩነታችን ማለት ነው። ሲቀጥል እኛ በትክክለኛ መንገድ ነው ያለ ነው። እኛ አብርሽ ከሩታ ጋር እንዲሆን ከሩታ ጋር ላይፉን እንዲቀጥል ልጁን እንዲያሳድግ ውሽሚትን ከህይወቱ እንዲያስወጣ ነው እንዲያስወግዳት ነው። እናንተ ግን የለፋችልህ ሚስትህ የደከመችልህ ሚስትህን ልጅ የወለደችልህ ሚስትህን ፈተህ ትላንትና የመጣችው ውሽሚትን ከሚወዱት ኦዲየንሶች ጋር የምታርቀው ቤቱ እንደማያንቀሳቀስ የምታረግለት ህይወቱን ከሷ ጋር እንደማያምርና እንደማያገባት እያወቃችሁ ከሱ ጋር ትሂድበት ትቀጥልበት የምትሉ ሰዎች ማለት ነው። ሄርሜላ ነገ ተራዋን ትጠብቅ እንደ ደስታ ማለት ነው። ታያለሽ፣ ለማየት ያብቃሽ ማለት ነው። ይሄንን ኮሜንት እንደውም አብርሽና ሩታ ገና ሲታረቁ ማለት ነው አውጥቼ ነው የምሰራበት በእንደዚህ አይነት እናንተ ባላችሁ አይነት ኮመንታተሮች ማለት ነው። ስለዚህ ሴት ልጅ መከበር አለባት፣ እናት መከበር አለባት። ከወንድ የበለጠ በሁለት በሶስት እጅ ሴትን ማክበር አለባት ማለት ነው። እና ምላሽሽን እጠብቃለሁ።